Okay, so Allah made Friday, Saturday, and Sunday day of prayers ይላል። Okay, አሁን ሳተርዴይ አርብን፣ ቅዳሜን፣ እሁድን የጸሎትና የአምልኮ ጊዜ ብሎ ሰጠ። ለማ አርብን ለእናንተ፣ እሁድን ለክርስቲያኖች፣ ቅዳሜን ለአይሁዶች ሰጠ። የኔ ጥያቄ አላህ ክርስቲያኖች እሁድ ዕለት ተገናኝተን አላህን አናመልክም፣ አላህ የሚባል አምላክም አናቅምኛ፣ ግን የምናመልክበትን ቀን ሰጠን ከተባለ ክርስቲያኖችን እምነት እያጸደቀ ነው አላህ ወይስ ምንድነው? ኦኬ፣ እሁድ የምትሰበሰቡት ማንን ለማምለክ ነው? እኛ አብ ወልድ መንፈስ ቅዱስን። እኛ አላህን አናቅም፣ ክርስቲያኖች አላህን አያመልኩም። እናንተ ኢትዮጵያዊ ስለሆናችሁ ነው። ለምሳሌ የግብፅ አረቦች አላህ እያሉ ነው የሚጠሩት አምላካቸውን። አብ ወልድ መንፈስ ቅዱስን አላህ ብለው ይጠራሉ። አላህ ነው የሚሉት እኮ። አብ ወልድ መንፈስ ቅዱስን አላህ፣ ክርስቶስ ኢየሱስን አላህ ብለው ይጠራሉ። ስለዚህ አይጠሩም። ላሳየህ። ይኸውልህ እነማ የአረብ ክርስቲያኖች አላህ ብለው የሚጠሩት አብን ወልድን መንፈስ ቅዱስን ነው። አንድ አምላክ ብለው አላህ ብለው የሚጠሩት። አይ አይደለም። አብ ወልድ መንፈስ ቅዱስ ለማለት ሲፈልጉ ላሳየህ። الاب وروح القدس الولد وروح القدس ነው የሚሉት። الاب وروح القدس والولد ነው የሚሉት። ላሳየህ። ክርስቶስ ኢየሱስን አላህ እንዳሉት አረብኛ ታነባለህ? ይሄው እየነገርኩህ እኮ ነው። ቆይ ላሳየህ። ምን ትነግረኛለህ? መጽሐፋቸውን ከፍቼ ለምን አላሳየህ? አንዴ ቆይ። አላህ ሲሉ አብ ወሩህ القدس እና ወለድ ነው አይደለም እያልኩ ነው። አንዴ እሱ ላንተ ነው፣ እሱ ያንተ መረዳት ነው። ክርስቲያኖች አረብ ክርስቲያኖች አንዴ ቆይ ላሳየህ ወንድሜ። አሁን እኮ በግምት ከምናወራ መጽሐፉን ከፍተን ብናወራ ይሻልም ብለህ ነው። አሁን የመረጃ ጊዜ ነው ጊዜው። የግብፅ አረቦች አላህ ሲሉ ሩህ القدس መንፈስ ቅዱስና ወልድን አውጥተው ነው የሚሉት ነው። እሺ ላሳይክ፣ ምን ችግር አለው? እሱ ያንተ ሐሳቤ ነው። እሱ ላንተ ትይዘዋለህ፣ ምንም ችግር የለም። አይሁድ እየጠየቀኝ አልነበርክ? ለምን ወደዚህ ገባህ? አንዴ ወንድሜ፣ ስለ ክርስቲያንና ስለ አይሁድ ነው የጠየቁ። ክርስቲያኖች አላህ የሚሉት ክርስቶስን አይደለም ስላልከኝ እሱን ላሳይክ ነው። ጠብቀኝ አንዴ። የሱዕ አላህ እንደሚሉት ላሳይክ ነው እንዴ? ምንድነው አንተም? አንዴ ጠብቀኝ እኮ አልኩ። እስክታወጣን ያወራሁት። እሺ አውራ፣ ችግር የለውም። ናሽ እናንብብ እንግዲህ እናንብብ ብሏል። እሺ አረብኛ ታነባለህ? አረብኛ አይደለ? ይሄ ምንድነው የሚለው? ስካይ አቤት፣ አንብልኝ። ምንድነው የሚለው? አንብበው። አንተ አይደል ያወጣኸው? አረብኛ አልችልም እኔ፣ እንግሊዝኛ ነው የምችለው። እንግሊዝኛና አረብኛ ጎን ለጎን ስላለ እንግሊዝኛውን አነብልህ። አረብኛ ታነባለህ? እንግሊዝኛውን አንብበው። አንተ እኮ ነው ያወጣኸው እና አስረዳኝ። አረብኛ ታነባለህ ወይስ አታነብም? ማለት ማንበብ የግዴታ ነው? አረብኛ ታነባለህ ወይስ አታነብም? ወንድሜ ትችላለህ ወይስ አትችልም ማንበብ? አልችልም፣ አላነብም። በቃ ኦኬ። እንደዛ ከሆነ ቁጥር 8 ላይ አረብኛ የሚያነብሰው ላስነብብልህ። እችን አንድ አንብብ። እኔ አረብኛ እኮ ቋንቋ ነው። ስለዚህ እኔ አረብኛ ቋንቋ አይደለም። ስማኝ ቆይ አንዴ ወንድሜ። በአረብኛ ክርስቲያኖች፣ የአረብ ክርስቲያኖች በመጽሐፍ ቅዱሳቸው ክርስቶስን አላህ አይሉትም ብለኸኛል። አላህ እንዳሉት ላሳይክ ነው። አረብኛ ብታነብልኝ አንተው እንድታነብ ላደርግ ነው። አላነብም ስላልክ ግን ሚውት አድርግና አረብኛ የሚያነብሰው አንዴ ላስነብብ። እሺ ሰውም እንዲሰማ ስለምፈልግ አንተ ብታነብ መልካም ነበር። እሺ አቢቲ ያለሽ ማንበብ አይችልም አይደል? መግቢያውን እንግዲህ ዝም አልችልም ብሏል። አዎ አልችልም። እሺ እኔ ላንብብልህ። አንብቢ። እሺ ትንሽ እንትን አድርገው፣ ዙም አድርገው። ዙም ላድርገው? ኦኬ እሺ አንዴ ቆይ። እሺ እሺ
እንደዚህ ወደ ጎላ ግልሽ አቢቲ እንዴት ነው አሁን ተገለበጠው? እሺ ችግር የለውም። እኔ ስልኬን አዙሬ አሁን ጥሩ ነው። እሺ عن ابني ስለ ልጁ ግን ኩርሲዩከ ያ አላህ ኢለ ظهر الظهر الى ظهر الظهر ዙፋንህ ከዘላለም እስከ ዘላለም ነው። ያ አላህ ዙፋንህ ከዘላለም እስከ ዘላለም ነው። ስለማ ስለ ልጁ የመንግስት በት የቀረነበት ነው። አብራኒ ነው አብራውያን ነው አይደል ያመጣው? አዎ አብራውያን ነው። አብራውያን አንድ ስምንት ያ ስለ ልጁ ግን وأما أن الابن ስለ ልጁ ግን ኩርሲዩከ ያ አላህ አላህ ወይ ዙፋንህ ኢለ ظهر الظهر ዙፋንህ ከዘላለም ነው ወይም ዘላለማዊ ዙፋን ነው ከዘላለም እስከ ዘላለም ነው ይላል። ጀስተኛ ቢቲ ካል ታሰማለን። እስካይ ማን ነው እዚህ ጋር አላህ የተባለው? አቤት አላህ የተባለው ማን ነው? አላህ የተባለው አብ። ልጁ የተባለው አብ ነው። እሷ እንዳነበበችው ልበል ምን እንዳለች ታውቃለህ? ወአማ ሚነል ኢብኒ አለች አይደል? ኢብን ማለት ልጅ ነው። ስለ ልጁ አለች አይደል? ከዛ በኋላ እሱ ብዬ አላነበብኩም። ወአማ አነል ኢብኒ ኩርሲዩከ ያ አላህ ኢለ ظهر الظهر ብዬን ኩርሲዩከ ያ አላህ ምን የሚለውን ተለያ። እሺ እና ዋው አጥፋ ነው በአረበኛ ቋንቋ አይደለም። ስለ ልጁ እያለ ነው። ስለ ልጁ እንዴ ኩርሲይከ ብሎ ያ አላህ ያለው እኮ ኢብኑን እንትን ልጁን እኮ አይደለም። ወስዶሃል። ሲመልስህ እናወራለን ከኔ ጋር ወስዶታል። ዲያቆን ቀጥሎ ካንተ ከእናንተ ጋር ስለ ልጁ ሲል ስካይ ስለ ልጁ ሲል በዚህ ንባብ ላይ የዚህ ንባብ ባለቤት ማን ነው? የዚህ ንባብ ባለቤት ማን ነው? መሀል ላይ ገንጥሎታል እያልኩህ እኮ ነው። ዋው አጥፋው የሚመለሰው ወደ አላህ እንጂ ወደ ልጁ ወንድም የጠየቅኩህን መልስልኝ። ስለ ልጁ ከተባለ በዚህ ንባብ ላይ የዚህ ልጁ ተብሎ ባለቤት የሆነው ማን ነው? እኔ ነገርኩህ እኮ አንተ የምትነግረኛለህ። ስለ እኔ ንባቡን የጠየቅኩህ አንተማ የምትነግረኝ የራስህን ነው። እኔ ደግሞ የጠየቅኩህ መጽሐፉን ነው። እዚህ ጋር ስለ ልጁ ይላል። ልጁ የተባለው ማን ነው? ልጁ የተባለው ማን ነው? ወልድ። ጎበዝ። ስለ ልጁ ምን ተባለ? ምክንያቱም ስለ ልጁ ብሎ ነው የሚጀምረው። ስለ ልጁ ምን ተባለ? ዙፋኑ አለ። የማ የአላህ ስለማን ነው እዚህ ጋር? ስለ ልጁ አይደለ? ስለ ልጁ ብሎ ነው የሚጀምረው አይደል? ከዛ በኋላ ለምን እሺ ገነጠለው? ስለ ልጁ አጨብጭበናል። ስለ ልጁ ከተባለ ስለ ልጁ ሊወራ ነው አይደለ? ስለ ልጁ ሊነገር ነው አይደል? አይደል? ዛሬ ስለ ስካይ ብዬ ስለ ስካይ ግን ካልኩኝ ስላንተ ቀጥሮ ያለው ሰው ስለ ስካይ ግን ቀጭን ነው ረጅም ነው እንዲህ ነው። እሺ ስለ ልጁ ግን ከተባለ ስለማን ነው የሚባለው? ሙሉውን በአማርኛ ራስ አንብበው። በቃ አረብኛውን አንብበው ወንድሜ። አረብኛው ነው የፈለኩት ነው። በአረብኛው ላይ ክርስቶስ አላህ አልተባለም ስላልክ እሱ ውሸት እንደሆነ ሌላ መጨመርላለሁ። ባይዘው ክርስቶስ አላህ የተባለበትን ይሄን እንጨርስ። እኔ እኮ የአረብ ክርስቲያኖች ኢየሱስን እንደ አምላክ አያዩት ማለት ነው። እንጨርስ ወንድሜ። ኢየሱስ ኢላህ እኮ ይላሉ። ኢየሱስ አምላካችን ከኔ ጋር እኔ ስለ አላህ የሚለውን ስም ነው የተናገርኩ ያለሁት። ግን አላህ ብሎ የሚሉት አላህ የሚለውን ስም ነው። እዚህ ጋር ስለ ልጁ ከተባለ ልጁ ማን ነው? ልጁማ ወልድ ነው እንዴ? አይደለም አልኩ እንዴ? የማን ልጅ? እንደናንተ አስተምሮት የአብ ነው። ጎበዝ፣ በጣም ጥሩ። እሱ ነው ዋናው። ስለ ልጁ ምን ተባለ እዚህ ላይ? ምን ተባለ? አንብባ። ያው ዙፋኑ ያለው የአላህ ነው እንጂ የልጁን አይደለም እያልኩህ እኮ ነው። ስለ ልጁ ግን ብሎ
ኦኬ እንዲያው አማርኛው ለምን በቃ አረብኛ አይ ቲንክ አይ ዶንት ቲንክ አረብኛ የምትችል አልመሰለኝም። ዝም ብለህ ነበረ ቅድም በግምት ያወራኸው ማለት ነው። ኖ በግምት አይደለም። ኦኬ በል አንብብልኝ። እሺ ጥሩ አንብብልኝ። ከቁጥር 1 ጀምሮ አንብብልኝ። እንዴ ምን ጉር ነው አንብብልኝ የምትለኝ? ራስህ አታነብም? አረብኛ እችላለሁ ብለኸኛል፣ አንብብ። ራስ ለምን አታነብም እኮ ነው የምታመጣው መረጃ አንብብ የምትለኝ ምንድን ነው? አረብኛ እኔ ስለማልችል አንተ እችላለሁ ስላልክ አረብኛውን አንብብ። መች ነው እችላለሁ ያልኩ ደግሞ? እችላለሁ አልኩ አልችልም እኮ ነው ያልኩ። አይ በቃ ተው። ለማንኛውም አንተ ከራስህ ጋር ከተጣላህ እኔ አላስታርቅህ። ከሰው ጋር ብትጣላ አስታርቅህ ነበረ። ከራስህ ጋር ስትጣላ ግን ከባድ ነው በጣም። ምን ላድርግ መሰለህ ላሳይህና፣ ችግር የለውም በቃ ቃሉን ላሳይህና ቃሉን ላሳየው እንደም ምን ይላል መሰለህ? እሺ ተመልከት። ከቁጥር 1 ጀምሮ ላንብብልህ። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት ሆናለሁ፣ እርሱም ልጅ ሆነኛል ያለው ከቶ ለማን ነው? ይሄን የሚናገረው ማን ነው? ይሄን የሚናገረው አብ ነው። ስለማ? ስለ ልጁ ነው። ጎበዝ። ደግሞም በኩር ወደ ዓለም ሲያገባ ማን ነው ወደ ዓለም የገባው? በኩር የተባለው ማን ነው? በኩር የተባለው እዚህ አሁን አንተ ታነበው ጥቅስ ላይ ወልድ ነው መሰለኝ። ጎበዝ። የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። መላእክት ሁሉ የሚሰግዱት ለማን ነው? አይዞህ ለማን ነው? አራተው የእግዚአብሔር መላእክት ሁሉ ለእርሱ ገባኝ። ለእርሱ የተባለው ለወልድ ነው። እኔ እንጃ መልስልኝ። እያነበብን እኮ ነው። ይኸው ምን ይላል? ስለ ልጁ ግን አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም አባት እሆናለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ደግሞም በኩር ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። እርሱ የተባለው ማን ነው? እግዚአብሔር። የእግዚአብሔር መላእክት ለእርሱ ይስገዱ የተባለው እግዚአብሔር ነው። ለእርሱ ይስገዱ የተባሉትማ መላእክቶች ናቸው። ግን ለእርሱ የተባለው ማን ነው? እግዚአብሔር። እሺ እግዚአብሔር እኮ ማን? ስንት እግዚአብሔር አለ? አንድ እግዚአብሔር አንድ ያለው በአካል 3 ማን ነው? ወልድ፣ አብ፣ መንፈስ ቅዱስ። እዚህ ጋር እርሱ የተባለው ማን ነው? እግዚአብሔር አብ ነው። እግዚአብሔር አብ ነው። እዚህ ጋር አንተ ልጄ ነህ ያለው ማን ነው? አንተ ልጄ ነህ ያለውማ ወልድን ነው። ኦኬ አባት የሆነው ማን ነው? እዚህ ጋር አብ። ጎበዝ። እኔ ዛሬ ወልጄሃለሁ፣ አንዴ ቆይ። እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት ሆናለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? አባት ሆናለሁ ብሎ የተናገረው ማን ነው? አብ። በጣም ጥሩ። ደግሞ በኩርን ወደ ዓለም ሲያገባ በኩር የተባለው ማን ነው? በኩር የተባለውማ ወልድ። ወደ ዓለም ያስገባው ማን ነው? አብ ነው። ጎበዝ። ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። ለእርሱ የተባለው እግዚአብሔር ነው እንጂ ወልድ አይደለም እያልኩ ነው። ስለዚህ ወደ ዓለም የገባው የተገለጠው አብ ነው እያለህ ነው። ያዕቆብ በኩር የተባለው አብ ነው ብሎ አላልኩም። እስኪ ዝም በይ፣ ከሱ ጋር ብቻ ላውራ። ተሳስተሃል እያልክ ነው እኮ ተሳስተሃል። ቀጥል። እሺ ከተሳሳትኩኝ ተሳስተሃል በለኛ ነው። ስማኝ፣ ቆይ ከኔ ጋር አሁን ችግር የለውም። በደንብ አስተውል። ወደ ዓለም የገባው በስጋ የተገለጠው ማን ነው? በስጋ የተገለጠው ያው እንደናንተ አስተምሮት ቃል ወይም ወልድ ወደ ዓለም የገባው እሱ ነው አይደል? አይደል? የሰማው ነው። ወደ ዓለም የተላከው የመጣው ወልድ የእግዚአብሔር መላእክት ሁሉ፣ በደንብ አስተውል፣ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። ማን ነው እዚህ ጋር ይላል የተባለው? ላስገባው አካል ነው። ያስገባው ደግሞ እግዚአብሔር ነው። ይላል የተባለው ማን ነው? ማን ነው የሚለው? ይስገዱም ብሎ የሚያዘው ማን ነው? ይስገዱ ብሎ የሚያዘው ይላል ማን ነው? ጸሐፊው ነው። ማ? ጸሐፊው። ጸሐፊ ነው እንደ አዛዡ?
ያው ይላል ያለው ጸሐፊው ነው። ጸሐፊ ነው እንዴ? አዛዥ ጸሐፊ ነው። ይስገዱ እያለ መላእክትን የሚያዝ ጸሐፊ ነው። ኖ ይስገዱ የሚለውማ አብ ነው። ግን ይላል ይስገዱ ስገዱ የሚለው ማን ነው? ስገዱ የሚለው ማን ነው? እዚህ ጋር ይላል የተባለው አካል ማን ነው? መላእክቶችን የሚያዛቸው ለማለት ፈልገህ ነው? ይላል የተባለው አካል ማን ነው? መላእክቱ ይስገዱ ብሎ ለእርሱ ይስገዱ ብሎ የሚያዘው ማን ነው? የሚያዘው እግዚአብሔር ነው። እግዚአብሔር አብ አይደል? አዎ። ለማን ነው ስገዱ ብሎ የሚያዘው እግዚአብሔር አብ? ለመላእክቶች። ለማን ነው ስገዱ ብሎ ለማን ነው የሚሰገደው ነው እያልኩ ያለሁት? ስገዱ የሚላቸው አልኩ እኮ ለመላእክቶች ናቸው አልኩ። ኖ ይሰገድ መላእክቱ እንዲሰግዱ የሚያዘው ለማን ነው? የሚሰገድለት ደግሞ አብ እግዚአብሔር አብ ነው አልኩ። ስለዚህ ለራሱ ነው የሚያዘው። እና ሌላ ለማን ነው የሚታዘዘው? ለማንም እንዳትሰግዱ እኮ ተከልክላችኋል። ይሄን ክፍል እንደዚህ አድርጎ ይፈታል ማን ነው? ራስህ ዝም ብለህ የኪስህ ትርጉም ነው። እሺ ለአንተ ይፈታልህ ማን ነው? ኦኬ በጣም ጥሩ። አሁን መጣልህ። አሁን አሪፍ። አንድ የሚውት አድርጉልኝ። ኦኬ ለአንተ ይፈታልህ ማን ነው? በጣም ጥሩ ጥያቄ ጠየቀኝ በእውነት ትርጓሜ ላሳየው። እንደነገርከኝ እንደጨረስክ እጠይቅሃለሁ። እኔ የእናንተን እሺ። አልጨረስኩም። ስጨርስ ትጠይቀኛለህ። ችግር የለውም። ኖ ተጨረስክ ነው። እሺ አለው እሱ ችግር የለውም። እሺ ይሄ ተፍሲራችን ነው፣ ትርጓሜያችን ነው። ይሄ ትርጓሜያችን ነው። መጽሐፍ ቅዱሳችንን የፈታንበት የተረጎምንበት መጽሐፋችን ነው። ይሄ ምን ይላል መሰለህ? የዕብራውያን መልእክቱ ላይ ቅዱስ ጳውሎስ የዕብራውያን መልእክቱ ላይ ሲፈታው እንዲህ ብሎ ያስቀምጠዋል። ትርጓሜ እንዳለን ታውቃለህ አይደል? ታውቃለህ። በጣም ፐርፌክት። በትርጓሜያችን ይህን ክፍል እንዴት እንደምንፈታው አንብባ ታውቃለህ? ኦኬ እሺ። ሰናይ። እሺ አንዴ ቆይ፣ በአንድ እጄ ስልኬን በአንድ እጄ መጽሐፉን እያወጣሁ ስለሆነ ይቅር በለኝ። እስከዛ ታብታብ አድርጉ። እሺ ዕብራውያን መልእክት ቅዱስ ጳውሎስ አድርጉ። ያዝ እያደረገው ነው። ያዝ እያደረገው ነው። እሺ ይኸውልህ ወንድሜ 253 ላይ እንዲህ ይላል። ይኸው የዕብራውያን መልእክት ነው። እሺ ይኸው የሐዋርያው ጳውሎስ መልእክት ወደ ዕብራውያን ሰዎች ይላል። ኦኬ ምዕራፍ 1 ይኸው ከቁጥር 8 አይደለ? ምን ይላል መሰለ? እሺ ይኸው ቁጥር 8 ከቁጥር ከፍ ብዬ ስለ መላእክቱ ከሚለው ጀምርልን። ቁጥር 6 የእግዚአብሔር መላእክትም ሁሉም ለእርሱ ይስገዱ። ስለ ነገረ ሥጋዌ ብዙ ትንቢት የተናገረው ዳዊት መላእክቱ ሁሉ ሰገዱለት ብሎ በብዙ 97 ቁጥር 7 ላይ ማለት ቅዱሳን መላእክት ለኢየሱስ ክርስቶስ መስገድ እንደሚገባቸው ተናግሮ ነበር። ቅዱስ ጳውሎስ ኢየሱስ ክርስቶስ እንደ መልከ ጼዴቅ እንደ መልአክ ነው የሚሉ ቢጽ ሐሳውያን ከሃዲዎች ማለት ነው ለማስፈር መላእክት ይስገዱለት ተብሎ የተነገረውን የዳዊትን ክፍል ይጠቅሳል። ኢየሱስ ክርስቶስ እንደ መልአክ ከሆነ መላእክት ለምን ይሰግዱለታል? መልአክ ለመልአክ ይሰገደበት ጊዜ የለምና መላእክት ይስገዱለት የተባለ ኢየሱስ ክርስቶስ የመላእክት ጌታ ስለሆነ ነው እንጂ የሚለውን ማስረጃ በማቅረብ ዕብራውያን የኢየሱስ ክርስቶስን አምላክነት እንዲረዱ አድርጓል። ይህን ሁሉ ማስረጃ ያቀረበው ዕብራውያን በቢጽ ሐሳውያን በምንፍቅና ክህደት ትምህርት ተስበው ከክርስትና ሃይማኖት እንዳይወጡ ለማድረግ ነው። ዮሐንስ አፈወርቅም ይሄን የፈታበት ሂድስና ከዛ ያው መናፍስት መላእክቱን መናፍስት አገልጋዮችን የእሳት ነበልባል የሚያደርግ መናፍስት ማለት ረቂቆች ረቂቃን ማለት ነው። ስለ ልጁ ግን ብሎ የመጣበትን እሱ ላሳየ። ስለ ልጁ ግን አምላኮች ዙፋን እስከ ዘላለም ድረስ ይኖራል መዝሙር 44 ቁጥር 6 ብሎ ዳዊት የተናገረውን ቃል ስለ ኢየሱስ ክርስቶስ የተናገረ የትንቢት ቃል ይለናል ቅዱስ ጳውሎስ። ስለ ልጁ ግን ሲል ለመላእክት ያልተነገረ አምላክነትን የሚገልጽ ቃል ኢየሱስ ክርስቶስ ተነገረ ለማለት ነው። አምላኮች ሲል ኢየሱስ ክርስቶስ
አምላክ ሆኑን የማስረጃ ትንቢት ነው። ዙፋንህ እስከ ዘላለም ይኖራል ሲልም ኢየሱስ ክርስቶስ የዘላለም ንጉስ መሆኑን ያስረዳል። ይሄው ትርጓሜያችን በዚህ መልኩ ይፈታልናል። የመጽሐፍ ቅዱሳችን ተፍሲር ማለት ነው። እሺ ችግር የለም። መልካም የእንትኑ ልጠይቅህና ልጨርስ። የቅድሙን ንገረኛ። ለክርስቲያኖች ለአይሁዶች አላህ ለምንድን ነው የጸሎት ቀን የሰጠው? ምክንያቱም በእናንተ አስተምሮ ክርስቲያንና አይሁድ ለሲኦል የሚገባ ነው፣ ወደ ሲኦል የሚሄድ ነው። ወደ ሲኦል ለሚገቡት አይሁድና ክርስቲያኖች የሚጸልዩበትን ቅዳሜ ለአይሁዶች እሁድን ደግሞ ለክርስቲያኖች አላህ እንደሰጠ ሰሂህ ሙስሊም ላይ ይናገራል። ስለዚህ እንዴት ብሎ እነዚህ የሚጠፉ ወደ እሳት የሚጣሉ ክርስቲያኖች አላህ እሱን አያመልኩትም በዛ ቀን ተሰብስበው፣ ግን ለክርስቲያኖች እሁድን ሰጠ። እናንተ እንደው ምን ትሆናላችሁ መሰለ ስካይ ወንድሜ፣ ክርስትና የሚባል ነገር አይታወቅም፣ ክርስቲያን የሚባል ነገር የለም ትሉ ነበረ። እዚህ ጋር ደግሞ ጭራሽ ለጸሎት ቀን ለአይሁዶችና ለክርስቲያኖች ደግሞ አላህ ቀን እንደሰጣቸው ይናገራል። ይሄን እናስማማለን። እሺ ሱራ 2 ሱረቱል በቀራ ቁጥር 83 አንብበው ታውቃለህ? አንብቤ ያወጣል። ሱራ ስንት ላውጣለህ? ምዕራፍ 2 ቁጥር 83 አንብበው ታውቃለህ? ያው ልናነብ ነው። ተፍሲሩንም አብረን እናነባለን፣ ሰበቡንም አብረን እናነባለን አብረን። እሺ 82 ያው እነዚያም ያመኑ በጎ ስራዎችንም የሰሩት እነዚያ የገነት ጓዶች ናቸው፣ እነርሱ በውስጧ ዘላለም ዘውታሪዎች ናቸው ይላል። ያነበብከው እኮ እኔ 83 ነው ያልኩት። 83 እኮ ነው የከፈትኩት። ይኸውልህ ድጋሚ ልሂድልህ። ቀጥሎ ያለውን አንብበው አንዴ። ቀጥሎ ያለውን እሺ ድጋሚ ልክፈትልህ። ሱራ 2 ነው ያልከኝ? 2 84ን ማለት ነው። እሺ 83 እና 84 እሺ ቆይ ካፊያው እዚህ ጋር ልሂድ። ይኸው 84 ላንብብልህ አይደል? አዎ ወይዛ ኸድና ቃል ኪዳንን በያዝን ጊዜ የሚለው ማለት ነው። እሺ ደሞቻችሁን አታፍሱ የሚለው ነው። ነፍሶቻችሁንም ከፊላችሁን ከሀገሮቻችሁ አታውጡ የምንል ስንሆን የጠበቀ ቃል ኪዳናችሁን በያዝንባችሁ ጊዜ አስታውሱ። ከዛም በኪዳኑ አረጋገጣችሁ እናንተም ትመሰክራላችሁ። ምንድነው ያላችሁ? ታውቃለህ? አስረዳኝ እስቲ አስተምረኝ። አንተ ነገረኝና ከዛ ነው ተፍሲሩን አነባለን። ለአይሁዳኖች ነው ይሄ ለአይሁዶች ነው። አዎ እንዲህ የሚላቸው ለአይሁዳኖች ነው። ግን እንዲህ የሚላቸው አይሁዳኖች በዛን ጊዜ ነበሩ እኮ። አንተ አስተምረኝ እንጂ አንተ እኮ ነው አሁን ቁርአንን ጠቅሰህ በዛ ቋንዴ ስማኝ ወንድሜ። ምን ታረግ መሰለህ? ልክ እኔ መጽሐፌን እንዳብራራው መጽሐፍን አብራራና ከዛ ተፍሲሩን ደግሞ ገብተን እናያለን። አንተ ያብራራኸውን ይላል አይልም? ለምሳሌ እኔ ቅድም እናረኩልህ ስማኝ፣ በነገርኩ በቃሌ አይ ስትለኝ ማብራሪያን አመጣው። አንተ አሁን አስተምረኝ ንገረኝ ሰማሃለው። ከዛ በኋላ ግን ማብራሪያውን አንተ እንዳልከ ነው የሚለው እናያለን። ቀጥል። እሺ ምን ይላል መሰለህ ቁርአን ወኢዛ ኸድና ሚሳቀኩም ወረፈዕና ፈውቀኩም الطور خذوا ما اتيناكم እያለ ይከተላል الى اخر الايه እና ምን ይላል ቃል ኪዳናችን በያዘን ጊዜ አስታውሱ። ከዛ በኋላ ቃል ኪዳችሁ የሰጠናችሁን ቃል ኪዳን ባጠፋችሁ ጊዜ እያለ ይወቅሳቸዋል። በማን ጊዜ የነበሩትን አይሁዳኖች? በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩትን አይሁዳኖች። ከዛ በኋላ ቀጣዩ አንቀጽ ላይ ምን ይላል? ኩኑ ቂረደተን ኻሲኢን፣ በሰራችሁ ስራና ቃል ኪዳናችሁን በማጠፋችሁ ከአላህ ጋር በመጣላታችሁ ወደ ዝንጀሮ የቀየርንባችሁ እያለ የሚያናግራቸው ሙኻጣብ የሚያደርጋቸው እነማን ነው? በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩ አይሁዳኖች። ግን እነዛ ሰዎች ወደ ዝንጀሮ ተቀይረዋል? አይደለም። ቃል ኪዳቸውን አጥፈዋል? አይደለም። እየወቀሳቸው ያለ አባቶቻቸው የሰሩትን እንዳይደግሙ፣ ምክንያቱም ተመሳሳይ የሆነ ስራ እየሰሩ ስለነበር የነሱን አባት የነበሩትን ከሙሴ በኋላ የመጡትን አይሁድ ነው እያናገረ ያለው። ስለዚህ አሁን አንተ የጠየከኝ ጥያቄ እሁድ፣ ቅዳሜ ምናምን ያልከው እንትን ጨረሰህ ነው ሐሳብህን? አለ ወይስ ከከኔ የተቋረጠው? ከሱ ነው ያረደው።
አረብኛ አልችልም ብለኝ አንቦለቦልከው ነው። አረብኛ አልችልም መቼ ይችላል አልኩኝ። አልችልም ያልከኝ ሰው ረሳኸውና አረብኛውን ሄድክበት። አሪፍ ነው ጎበዝ፣ ጥሩ ነው። እሺ ቀጥል። ተቋርጠ ነበረ። ለማንኛውም አረበኛ አልችልም ያልኩን ጽሁፉን ነው። እኔ ቋንቋውን እችለዋለሁ እንዴ? አሁን እኮ ጽሁፍ ነው ያነበብክልኝ። ጽሁፍ ነው ያነበብክልኝ እና እኔ ጽሁፉን የምን ጽሁፍ ነው ያነበብኩልህ? አረብኛ ነው፣ ቁርአን አረብኛ። እሺ ቀጥል። ለማንኛውም ከጽሁፉና ሐሳቤን ተረድተኸኛል እና ቀጥል። ምን እረዳሃለሁ? ምንም እኮ ለጥያቄ ጥያቄን እያናገራቸው ያሉ ባጭሩ እያናገራቸው ያሉ አይሁዳውያኖች በዛን ጊዜ ቀደም ያሉ አባቶቻቸው በሚያደርጉት በነበረው ስራ እንጂ በዛን ጊዜ የነበሩትን አይደለም። በረሱል ጊዜ እኮ ያሉ አይሁዶች አይደለም ስራ እንጂ በዛን ጊዜ የነበሩትን አይደለም። በረሱል ጊዜ እኮ ያሉ አይሁዶች ነበሩ። ጥሩ ሱራ 2 ተፍሲር ላነብልክ ነው። ከገባህ ማለት ነው። ካልገባህ አላውቅም። እሺ ችግር የለውም። አልገባኝም እውነቱን ለመናገር ግን ሱራ ምንድነው ተፍሲሩ ደግሞ እንዲያበራራው ነኝ። ተፍሲሩ የማንን ተፍሲር ላንብብልህ? የእነ ኢብኑ ከቲር አለ። የማንን ላንብብልህ? የማንን ላንብብልህ ወንድሜ? አንተ እንደፈታኸው ነው ወይ አባቶች የፈቱት መጽሐፍ ተፍሲር የፈታው ነው እንደናይ ነው? ኧረ ትሰማለህ? ስልሳ አምስት 64 65 66 አድርገው የቅድሙን ተው። ለምን እንደምተው እንዴ? የቅድሙን ተው ነው ትረዳለህ? 65 ቁጥር 65 66 ለምንድን ነው ወንድሜ እንዴ? ያነገርከኝ ነገር በተፍሲር አያለው ብያለሁ እኮ። አሁን ደግሞ ተው ትለኛለህ እንዴ? ለምን እንደምተው? አይ ገብቶኛል እኮ እኔ ተው አላልኩህም፣ ግን ቁጥሩን 80 ምናምን እንተውና 64 65 66ን ያው ተፍሲሩን ነው ያልኩህ። አይ አንተውማ ያነበብክ መጀመሪያ ቅድም የነገርከኝ 66 64ን አይደለም የነገርከኝ፣ ደጋግመህ 84ን አንብብ ነው ያልከኝ። ስለዚህ 84ን አንብብ ካልከኝ ያው ነው ችግር እና አንባው ችግር የለም። ጥሩ The terms of the covenant and their breach of it ይላል። የቃል ኪዳኑ እንትኖች መስፈርቶችና እነሱ ደግሞ ያንን ደግሞ ቃል ኪዳናቸው እንዳልጠበቁ ይላል። Allah criticized the Jews who lived in Al-Medina during the time of the messenger of Allah. አላህ በመዲና በሚኖሩ አይሁዶች ላይ መዲና አካባቢ ይኖሩ የነበሩ አይሁዶች አስተውል፣ መዲና አካባቢ ይኖሩ የነበሩ አይሁዶች ላይ ያመጣው ነቀፋ ወይም ትችቱ ማለት ነው። ኦኬ መዲና አካባቢ ይኖሩ የነበሩ አይሁዶች ሲጀመር የመዲና ሰዎችም አይደሉም። አይሁዶች እስራኤላዊ ናቸው በትውልድ እንኳን። እዚህ ጋር እየተነገረ ያለው ስለ መዲና ስለሚኖሩ ይላል። እንቀጥል። They used to suffer ይቸገሩ ነበረ because of the armed conflicts between the tribes of Al-Medina AWS ይላል አይደል ነው ከአህዛጅ before Islam ከማን ጋር ከምን ጎሳዎች ጋር ይጣሉ ነበረ ወይም እነዛ ጎሳዎች ያስጨንቋቸው ይበድሏቸው ነበረ። ከነማን ጋር? ከትራይብ ኦፍ ከአልመዲና ጎሳዎች ጋር ከመዲና ጎሳዎች ጋር። እና እዚህ ጋር የተጠቀሱ ስሞች አሉ አረብኛ ስም ስለሆኑ እንዳላበላሸው። ቢፎር ኢስላም ይላል አየው። ቢፎር ኢስላም the AWS the ካዛጅ worship idols ይላል። እነዚህ AWS የተባሉትና ካዛጅ ጣዖት ያመልኩ ነበር ይላል ከእስልምና በፊት። and many battles took place between them ይላል። በጣም ብዙ ጦርነት ተደርጓል ይላል። there were 3 Jewish tribes 3 የአይሁድ ጎሳዎች ነበሩ ይላል መዲና አካባቢ። ባኑ ቃይኑካ የሚባሉ ባይኑ አናዲር የሚባሉና the allies of the ካዛጅ የሚባሉ የባኑ ኩራይዝ I don't know ምንድነው የሚባለው? ኩራይዛይሽ ነው ኩራይዛ የባኑ ኩራይዛ who used to be the allies of the AWS። እነዚህ ባኑ ኩራይዛ የAWS የሚባሉት የነሱ ወዳጆች ነበሩ። when war erupted between AWS እና እነዛ ስሞች their Jewish allies would assist them። ጦርነት ሲነሳ እነዚህ አይሁዶች እየመጡ ምን ያደርጓቸዋል? ያግዟቸዋል። the Jew would kill his Arab enemy። እነዛን የአረብ ጠላቶቻቸውን ይገሉላቸዋል።
and sometimes they also killed Jewish who were the allies of the other Arab tribe. የሌላ አረብ ጎሳዎች እንትን ወዳጅ ሆኑትን አይሁዶችንም እነዚህ አይሁዶች ደግሞ ይገሉ ነበር ይላል። Although the Jewish were prohibited from killing each other according to the clear religious text in their books, አይሁዶች በመጽሐፎቻቸው እርስ በርስ እንዳይገዳደሉ ቢታዘዙም ይገዳደሉ ነበር ግን እዛ መዲና የነበሩት ይላል። They would also drive each other from their homes. ከቤቶቻቸው እየጎተቱ እያስወጣቸው ይገሉላቸው ነበር። ከቤቶቻቸው ይቀሟቸው ነበር፣ ገንዘብ ይወስዱባቸው ነበር። When the war ended, the victorious Jewish ጦርነቱ ሲያልቅ እነዚያ ድል ያደረጉት አይሁዶች would release the prisoners from the defeated party. የያዟቸውን የተሸናፊዎችን እንትን ይለቃሉ። According to the ruling of the Torah, this is why Allah said ይላል. Then do you believe in part of the scripture and reject the rest? አየ እየተወራ ያለው ስለምንድን ነው? ስለ ጸሎት ቃል አይደለም እየተወራ ያለው ወንድሜ። እየተወራ ያለው በቶራ መጽሐፋችሁ እኮ እርስ በርስ እንዳትገዳደሉ፣ ኦኬ፣ እርስ በርስ እንዳትጨራረሱ፣ አይሁድ አይሁድን እንዳይገል፣ አይሁድ አይሁድን እንዳይዘርፍ ተቀምጦላችሁ ነበር። እናንተ ግን ይህን ቃል ኪዳን አልጠበቃችሁም እያላቸው ነው። ኦኬ፣ አንተ አንዴ ቆይ ስማኝ ወንድሜ። አንተ ያልከኝ ቅድም እኔ የጠየቁ ጥያቄ ለአይሁዶች ቅዳሜን፣ ለክርስቲያኖች እሁድን፣ ለእናንተ ደግሞ አርብን የአምልኮ የጸሎት ጊዜ አላህ ለምን ሰጠ ስለ ብለህ ነገርከኝ ዝርዝርን። ያ ሱራ ግን የሚያወራው አንዴ ስማኝ ቆይ፣ ያ ሱራ የሚያወራው ስለ ጸሎት አይደለም። አላህ ቅዳሜ አርብን እሁድን ስለመስጠቱ አይደለም የሚያወራው። ያ ሱራ የሚያወራው በመዲና አካባቢ ስለነበረው ጦርነት ነው። በዛ ጦርነት ላይ ደግሞ አይሁዶች እርስ በርሳቸው ስለመገዳደላቸው ነው። በመጽሐፋቸው ይሄን እንዳታረጉ ተብሎ እናንተ ግን ትገዳደላላችሁ ብሎ ለምን ይሄን አጠብቁም እያለ ነው አላህ። ለምንድን ነው ያልሆነ ተፍሲር በራስ ፈሰራ ያመጣ ወንድም ማለት ዲያቆን? ባጭሩ ላስረዳ እንዳላስረዝምብህ። ባጭሩ አታስረዳኝ፣ ተፍሲርን አስረዳኝ። ምክንያቱም አሁን ቅድም ዝም እየሳዳምጥህ ከተፍሲር ጋር የማይስማማ ነገር ነገርከኝ። ቃል ኪዳንን የያዘው መዲና ለነበሩ አይሁዶች አይደለም፣ በተውራት ላይ በፊት ለአባቶቻቸው የሰጠውን ቃል ኪዳን ነው። አስታውሱ ይላቸው ነው። ተፍሲር አምጣ። ይሄው አነበብከው እኮ የሚለው መዲና አካባቢ የነበሩ አይሁዶች በነበረው እርስ በርስ መገዳደልና እርስ በርስ አንዱ አንዱን ማሰር፣ አንዱ አንዱን መቀማት አላህ አስቀድሞ በቶራ እንዳትገዳደሉ አንዳችሁን እንዳዘርፉ አንዴ ስማኝ፣ ይሄንን ለምን አጠብቁም ያለበት ነው እንጂ እኔ ጥያቄ ስለ ጸሎት የጠየቁ የአምልኮ የጸሎት ጊዜ የጸሎቱም ለአባቶቻቸው የተሰጠ የነበር በአላህ ስለ ጸሎት አይደለም ይሄ የሚያወራው ይክፍል። ይሄን ምሳሌ ብዬ መጀመሪያም ነግሬሃለሁ እኮ። ምሳሌ አላልከኝም። ምሳሌ ብላ ደረጃከኝ ሱራውን የፈሰርከኝ ኖ ምሳሌ ብዬ ነገርኩ አይደለም። ሱራውን የፈሰርክልኝ ሱራ 2:84ን ፈሰርክልኝ። ሱራው የተፈሰረ ይሄ ነው ለፈሰዋል ወይ ብያልኩ። ምሳሌ አስታውሱ ቃል ኪዳን ባዛችሁ ጊዜ ሲል አምላክ አላህ በዛን ጊዜ የነበሩትን እንጂ በረሱል ጊዜ የነበሩትን አይደለም። የኔ ጥያቄ እሱ አይደለም። እስካይ የኔ ጥያቄ ጠየቅኩ። ለአይሁዶች ቅዳሜን፣ ለክርስቲያኖች እሁድን፣ ለእናንተ ለሙስሊሞች አርብን አላህ የጸሎት ጊዜ አምልኮ ጊዜ ሲሰጥ አይሁድና ክርስቲያኖች እርሱን እንደማያመልኩ አንተ ለምሳሌ አርብ ዕለት ስታመልክ እኔ እሁድ ዕለት ሳመልክ እኩል አምላክ አንድ አይነት አምላክ አናመልክ። አይሁዶችም ቅዳሜ ዕለት ሲያመልኩ አንተ አርብ ዕለት ለአላህ ስትሰግድ እነሱ ደግሞ ያህዌን ነው የሚያውቁት፣ አላህን አያውቁትም። ስለዚህ አሁን እየጠየቅኩ ያለሁት አላህ ቅዳሜን፣ እሁድን፣ አርብን ለተለያዩ እምነቶች ለምን ሰጠን አልኩ። በዛን ጊዜ በሙሴ ጊዜ የነበሩትና በኢየሱስ ጊዜ ዘመን የነበሩ ሰዎች ነው አላህ የሰጣቸው እንጂ አሳየኝ። በሙሴ ጊዜ የነበሩና በኢሳ ጊዜ የነበሩ የተለያዩ አይሁዶች ናቸው የሚለውን አሳየኝ። ማስረጃ ስጠኝ። እንዴ ማስረጃ? ማስረጃ ስጠኝ። የተለያዩ ናቸው የተባለበት ማስረጃ? ማስረጃ ስጠኝ። ምክንያቱም ዛሬ አይሁዶችን ማስረጃ ልስጥ። ዛሬም አይሁዶችን ማስረጃ ልስጥ። የአይሁዶችን ማስረጃ ልስጥ። ለምን የእስልምናው ማስረጃ ስጠኝ እንጂ ለምንድን ነው አይሁድ ማስረጃ የምትሰጠኝ? አረ ገብቶኛል። እኔን ተረዳኝ። እኔ ከእስልምና ነው እያልኩ የአይሁዶችን መረጃ ልስጥን ያልኩ። ስጠኝ። ማነባው ስጠኝ። ከእስልምና ነው ስጠኝ። እየጠበቅኩ ነው። ችግር የለም። እዛ ይኸው ሱረቱል አዕራፍ ቁጥር ምዕራፍ 7 ማለት ነው። አንዴ ላውጣ። የተለያዩ ናቸው። በኢሳ ጊዜ የነበሩ አይሁዶችና በሙሳ ጊዜ የነበሩ የተለያዩ ናቸው ብለኛል። እሱ ልሰጥ። ሱረቱል አዕራፍ ምዕራፍ 7 ቁጥር ስንት?
ሱረቱል አዕራፍ ምዕራፍ 7 ቁጥር 160 ከ161 ጀምራ እስከ 167 አንብበው። እሺ ለእነርሱም በተባለ ጊዜ አስታውስ፣ በዚች ከተማ ተቀመጡ፣ ከእርሷን በሸሻችሁ ስፍራ ብሉ፣ የምንፈልገው የኃጢአተኞች መርገፍ ነው በሉም፣ የከተማይቱንም በር አጎንብሳችሁ ግቡ፣ ኃጢአቶቻችሁን ለእናንተ እንምረላለን፣ በጎ ለሰሩት በእርግጥ እንጨምራለን። ከእነሱም ውስጥ እነዚያ ራሳቸው የበደሉ ሰዎች ከዚያ ለእነርሱ ከተባለ ሌላ የሆነን ቃል ለወጡ፣ በእነርሱም ላይ ይበድሉ በነበሩት በደል መዓት ከሰማይ ላክንባቸው። ከዚያችን በባህሩ ዳርቻ ከነበረችው ከተማ በቅዳሜ ቀን ወሰን ባለፉ ጊዜ በሰንበታቸው ቀን አሳዎቻቸው የተከማቹ ሆነው በሚመጡላቸው ጊዜ የሆነውን ጠይቃቸው። ሰንበትንም በማያከብሩት በሌላው ቀን አይመጡላቸውም። እንደዚሁ ያመጹበት በነበሩ ምክንያት እንሞክራቸዋለን። ከእነርሱም ከፊሎቹ ህዝቦች 172 ገባው። በቃ ይሄ የሚያወራው ስለ ቅዳሜ አይሁዶች ስለሚያከብሩት ቅዳሜ የሚያወራው በሙሳ ጊዜ የነበሩትን ነው። ኧረ ተው እባክህ ልዩነት አሳየኝ ወንድሜ። የምኑን ልዩነት ነው ማሳየህ? በኢሳ ጊዜ የነበሩ አይሁዶችና በሙሳ ጊዜ የነበሩት አይሁዶች የተለያዩ ናቸው ብለኛል። አሳየኝ። የተለያዩ ብለኸኛል። በዛን ጊዜ የተሰጡ አይሁዳውያኖች ናቸው አሁን ላይ እየተወቀሱበት ያለው። የተለያዩ ናቸው ያልክበትን ማስረጃ ስጠኝ። አላልኩም እንዳትለኝ ደግሞ። በኢሳና በሙሳ ጊዜ የነበሩ የተለያዩ ናቸው ብዬ ከአፌ ወጥቷል። እሺ ቶ እኔ በቃ ልጠይቅ፣ ምክንያቱም እኔ ልትረዳኝ ፍላጎት የለም። ቶ ኧረ ተው፣ እንደዛ ነው ያሰብከው ማለት እኔ እኔ አንድ ነገር ልምከርህ። ምን መሰለህ የምመክርህ፣ ራስን አትሸውድ። እውነቴን ነው የምነግርህ። ለምሳሌ ከአንድም ሁለት ጊዜ ያልከውን ነገር አላልኩም ትላለህ። ጫን ብዬ ሲይዝ ይሄ ራስን መሸወድ ማታለል ነው። እኔ ያላልኩም በኢሳና በሙሳ ጊዜ የነበሩ አይሁዶች የተለያዩ ናቸው የምልህ። እኔ ያልኩህ በነቢዩ መሐመድ ጊዜ የነበሩ አይሁዳውያኖች። ጥያቄን ብቻ አቅርብ። እስካይ በቃ ችግር የለውም። ጥያቄን ብቻ አቅርብ። እንደዚህ ከምትወዛገብ ያለው በነቢይ ሙሳ ጊዜ የነበሩ አይሁዶችን ችግር የለውም። በቃ ጥያቄን አቅርብ ወንድሜ። ጥያቄ ልክ እንደኔ መጽሐፍ ቅዱስ እንደኔ መጽሐፍ እንዳሳየው መጽሐፍ ከፍተህ ጥያቄን አቅርብ። ጥያቄ አለኝ እኮ መጽሐፍ ስጠኝ፣ ጥቅስ ስጠኝና ጠይቀኝ። እሺ እሺ ልጠይቅህ። ሐዋርያ ሥራ 27-23ን አብራራልኝ እስኪ። ሐዋርያ ሥራ 27 ሐዋርያ ሥራ 27-23ን አብራራልኝ። 27-23ን አብራራልኝ። ኧረ ሰማሁህ ተው። እሺ አሁንም አይዟችሁ ብዬ እመክራችኋለሁ፣ ይህ መርከብ እንጂ ከእናንተ አንድ ነፍስ እንኳ አይጠፋምና የእርሱ የመሆንና ደግሞ የማመልከው የእግዚአብሔር መልአክ በዚች ሌሊት በአጠገቤ ቆሞ ነበርና። ይቀጥል። አይ በቃ እሱን አብራራልኝ። ጳውሎስ የእግዚአብሔርን መልአክ ያመልክ ነበር? ምን ነው የተረዳኸው? ንገረኝ። እኔ የተረዳሁት ልንገርህ። አዎ ቀጥል። ጳውሎስ የእግዚአብሔርን መልአክ ከፊት ለፊቱ በቆሞ እንደነበርና እርሱንም እንደሚያመልከው ነው የተረዳሁት እኔ። ማን ነው እንደዚህ ብሎ ይፈታል? ራስህ ማለት ከዚህ ጥቅስ ከራሱ ጥቅስ የተረዳሁት እንደዛ ነው። ደግሞ ራስህ የተረዳኸው ደግሞም የማመልከው የእግዚአብሔር መልአክ በዚች ሌሊት ከፊት ለፊት የቆመ ነበር። ችግር የለውም እኮ ይሄ አንተ መረዳት። ማምለክ የሚለውን ወስደህ ማምለክ ማለት አምልኮ ነው ብሎ ወሰድከው አይደል? አዎ እኔ የተረዳሁት እንደዛ ነው። ኦኬ መልካም። እሺ በመጽሐፍ ቅዱስ ማምለክ ለምሳሌ እግዚአብሔር ሙሴን በፈርዖን ላይ አምላክ አደረገው አይደል? ሙሴ ፈርዖንን ፈርዖን ሙሴን አመለከው ሲባል ማለት ይመስላል። እግዚአብሔር ሙሴን ፈርዖን ላይ አምላክ አደረገው፣ ሙሴ ፈርዖን ደግሞ ሙሴን አመለከው ሲባል ማለት ይመስላል። አመለከው ተገዛው ነው። በቃ አለቀ። ማክበር፣ መፍራት፣ መገዛት ማለት ነው አይደል? አዎ በቃ የግዕዝ ቃል ነው ማምለክ የሚለው። ኦኬ ማምለክ የሚለው የግዕዝ ቃል ነው።
ማምለክ ማለት መገዛት፣ መታዘዝ፣ መሸነፍ ማለት ነው። ለእግዚአብሔር ሲሆን ይኸው ቃል ለእግዚአብሔር ሲሆን እግዚአብሔርን ማምለክ ይባላል። ኦኬ ሰዎች ለሰዎች ሲነገር መጽሐፍ ቅዱስ ደግሞ መገዛትን ያሳያል፣ መሸነፍን ያሳያል። በሌላም ክፍል አሳያለሁ። ኦኬ ለምሳሌ አሁን የዚህ ዓለም አምላክ ይለዋል ሰይጣንን። የዚህ ዓለም አምላክ ይባላል ሰይጣን አይደል? የዚህ ዓለም አምላክ ሲባል አንዴ ስማኝ ቆይ። የዚህ ዓለም አምላክ ሲባል መለኮት ነው እየተባለ ነው ሰይጣን ማለት ነው የምንረዳው። እንግዲህ እንዴት አድርጌ ቅድም እኮ አንተ መርዳት የኛን ትምህርት ነው የምነግርህ። አንተ ላተው ይችላል መገዛት ስልህ የማመልከው የእግዚአብሔር መልአክ ሲል እሺ የእግዚአብሔር መልአክ የምገዛለት ማለቱ ነው። መገዛት ማለት መሰለ መላእክትን መፍራት። እኛ መላእክትን እንገዛላቸዋለን ስንል እናከብራቸዋለን፣ እንፈራቸዋለን። ምክንያቱም እግዚአብሔር አስቀድሞ በፊት መልአክን ስሰድ እንደዚህ አድርግ ብሎናል። በፊት መልአክን እሰዳለሁ፣ መልአኩን በምታይበት ጊዜ ይሄን አድርግ ብሎናል። በኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ ይወላሳይ። ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ እንዲላል በመንገድ ይጠብቅ ዘንድ ወደ አዘጋጀቱም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊት እሰዳለሁ። እግዚአብሔር ነው ተናገሩ። እሺ በፊቱ ተጠንቀቁ። አየኸው በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት። አንተ ግን ቃሉን ብትሰማ ያልኩንም ሁሉ ብታደርግ ጠላቶችን እጣላቸዋለሁ፣ የሚያስጨንቁንም አስጨንቃቸዋለሁ ይላል። ስለዚህ ምን እያለ ነው? በፊቱ ተጠንቀቁ። ተጠንቀቁ ማለት ነው ፍሩት፣ አክብሩት ማለት ነው። ስለዚህ እኛ ለመላእክት እንገዛለን። ለምሳሌ አሁን ለመንግስት ትገዛለህ አይደለ? ለሀገር መንግስት አዎ ታዘዛለሁ እኮ። መገዛት ለህግ ትገዛለት ባላል አይደለ? ህገ መንግስቱ ላወጣው ህግ ትገዛለህ አይደለ? እንጃ መገዛት የሚለው ቃላት ይከብደኛል፣ ግን እታዘዛለሁ። አይከብድም እንዴ? ለህግ ተገዢ ሆኛለሁ ትላለህ እንዴ? ለህግ ተገዢ ሁኑ ይባላል እንዴ? ለህግ ተገዢ ሁኑ ሲባል አምልኩ ማለት ነው አይደለም። ምን ማለት ነው? ህጉን አክብሩ ማለት ነው። ፍሩት፣ ተጠንቀቁ ማለት ነው። ከህጉ አትለፉ ማለት ነው። ስለዚህ እኛ ለመላክ እንገዛለን ስንል የሚሉትን እንሰማለን፣ በፊታቸው እንጠነቀቃለን። እሺ ወይ ደግሞ የማከብረው ለማለት ፈልጎ ነው ያልከኝ? አዎ ግዕዝ ነው። ይኸውልህ መጽሐፍ ቅዱሱ በግዕዝ ከሂብሩና ከእናት ቋንቋ ወደ ግዕዝ የተረጎመ ነው። ስለዚህ መልአክ ለምሳሌ አሁን አረባክ ስማኝ፣ ለምሳሌ አሁን መልአክ የሚለው ይቅርታ እንትን ጽሁፏ ላይ እዛ ላይ በደንብ እንትን ነው ይሄ የማመልከው የእግዚአብሔር መልአክ ሲል እግዚአብሔር የሚያመልከው እግዚአብሔርን ነው። እሱ የእግዚአብሔር መልአክ ነው ለማለት ነው እንጂ መልአክ ይመለካል አይደለም። ምናልባት ጽሁፏ ትሪክ ነገር ነች እዛ ጋር። አዎ በሁለቱም ይፈታል፣ ግን እሱንም ላሳየው ስለፈለኩኝ ነው። ኦኬ እሺ በቃ ጥቅሶቹን እያመጣሁለት ያሉት በሁለቱ ላሳየው ስለፈለኩኝ ነው። ችግር የለውም ቢኒ። አይ እሷ ላይ እንትን ካላለ ችግር የለውም ቢኒ። ይኸውልህ ወንድሜ በመጽሐፍ ቅዱስ ለምሳሌ ቆይ አንድ ደግሞ ላሳየህ። በየአገባቡ ቃላቶቹ ለምሳሌ ዮሐንስ ራእይ ላይ መጥተህ በሰርዴስም ወዳለው ወደ ቤተክርስቲያን መልአክ ይላል አይደል? እዚህ ጋር ይኸው እዚህ ጋር መልአክ የሚለው አሁን እዚህ ጋር መልአክ የሚለውን አንተ እንደ አንድ ሙስሊም ካነበብከው እንደው የምትረዳው ሚካኤል ገብርኤል ነው የምትረዳው አይደል? መልአክ አየህ መልአክ የሚለውን አሁን እንደ አንድ በቃ መልአክ የሚል ስታገኝ በቃ መጽሐፍ ቅዱስን አናብቡን ካላወቀው ቃላቶቹ እንዴት እንደሚፈቱ ካላወቀው የግዕዙን ቃል ካላወቀው መልአክ እኮ የሚለው እኮ በቃ ሚካኤል ገብርኤል ነው ልትል ትችላለህ። መልአክ የሚለው ውስጥ ታገኝ። እዚህ ጋር ግን መልአክ የተባለው ስራህን በአምላኬ ፊት ፍጹሙን አላገኘሁትምና የነቃሁን ሊሞትም ያላቸው የቀሩትን ነገሮች አጽና፣ እንግዲህ ንስሐ ግባ እያለ ይናገራል። እዚህ ጋር ስራ ፍጹም አይደለም ንስሐ ግባ የሚባለው ሚካኤል ገብርኤል ይመስላል በመልአክ የተጠራው እዚህ ጋር አይደለም። አየኸው? ስለዚህ መልአክ የሚለው ራሱ በራሱ ሁለት ትርጉም ይይዛል ማለት ነው። አንደኛው ትርጉም እነ ሚካኤል እነ ገብርኤል መልአክ፣ ምክንያቱም መልአክ የሚለው በቁሙ አገልጋይ ተላላኪ እንደማለት ስለሆነ አየው። በዚህ ክፍል ላይ ደግሞ የቤተክርስቲያን አለቃ ለማለት ነው። ለምሳሌ ኦርቶዶክስ ቤተክርስቲያን ሰምተህ ከሆነ የቤተክርስቲያን አለቆች መልአክ፣ ለምሳሌ የልደታ ቤተክርስቲያን መልአከ
እንደዚህ መልአከ ገነት፣ መልአከ ጽዮን፣ መልአከ እንደዚህ ሲባል ሰምተህ ታውቃለህ? ኦኬ በቃ አለቃ ለማለት ነው። አየኸው? አለቃ ለማለት ነው። ስለዚህ ቃሉን ስታገኝ ቀጥታ የግዕዙ ቃል ከምን አንጻር ተጻፈ የሚለው ማየት አለብህ። ሐዋርያ ሥራ ላይ ስንመጣ ቅዱስ ጳውሎስ እየተናገረ ያለው ሁለት ነገር ተናግሯል። አንደኛው የማመልከው ሲል ያ የመልአኩ ፈጣሪ የሆነው መልአኩን የላከው እግዚአብሔርን ሪፈር እያደረገ ነው። ምክንያቱም የመላእክት ሁሉ ፈጣሪ የሁላችንን ፈጣሪ አምላክ እግዚአብሔር ስለሆነ። ሁለተኛው ደግሞ መልአኩ በፊቱ ሲመጣ ደግሞ የምፈራው የምጠነቀቀው የእግዚአብሔር መልአክ ተገለጠ እያለ ነው። ገባህ? አንድ ልጨምርልህ አንድ ሌላ ቀንም ስለሚጠቅምህ ብዙ ጊዜ ፍጡር ታመልካላችሁ እየተባለ ብዙ ጊዜ በውሸት ክርስትናችንን ስለሚሰዱ ብዙ ሰዎች እሱን ነገር ላሳይህ። እኛ ፍጡር አናመልክም። ፍጡር ብናመልክ ለአንተ ብዬ አላመልክም ብዬ አልክድም። እኔ ፍጡር ግን አናመልክም። እሺ እንደዚህ ይላል ይሆንልህ። እሺ ኦኬ አሪፍ ነው። አትሊስት እንደዚህ መረዳትህ ጥሩ ነገር ነው ብዬ አስባለሁ። ቆላስይስ 2:18 ላይ እንዲህ የሚል ቃል አለ። ቆላስይስ 2:18 ምን ይላል? ያው ትህትናንና የመላእክትን አምልኮ እየወደደ ይላል። አየው፣ ትህትናንና የመላእክትን አምልኮ እየወደደ። አሁን እዚህ ጋር ስታነበው እንዴት ነው መላእክት በቃ መላእክት እየተመለኩ ነው ልትል ነው አይደል? ሚካኤል ገብርኤል እየተመለኩ ነው ልትል ነው አይደል? ምን ማለት እንደሆነ ያው እነዛ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን ክርስቶስ ነውና ትህትናንና የመላእክትን አምልኮ እየወደደ ባላየውም ያለ ፍቃድ እየገባ በስጋዊ አእምሮ በከንቱ እየታበየ ማንም አይፍረድባችሁ። እንደዚህ ያለው ሰው ራሱ ወደሚሆን አይጠጋም። ከእርሱም አካሉ በጅማት በማሰሪያ ምግብን እየተቀበለ እየተጋጠመ እግዚአብሔርን በሚሰጠው ማደግ ያድጋል። ኦኬ ያው ትህትናንና የመላእክትን አምልኮ እየወደደ እዚህ ጋር አምልኮ የተባለው መገዛት ነው ብያለሁ። እዚህ ጋር አምልኮ ሲባል ለእግዚአብሔር አምላካችን ነህ መለኮት ነህ ፈጣሪ ነን ብለን የምናቀርበውን አምልኮ እያለ አይደለም። እዚህ ጋር መላእክት የተባሉት አለቆች ማለት ነው፣ ነገስታቱ፣ መሪዎች ማለት ነው። ኦኬ አንዳንድ ሰዎች በዚህ ምን ያደርጉ ነበር መሰለ? በቆላስይስ በነበረችው ቤተክርስቲያን ለእግዚአብሔር ቃል ከመታዘዝ በላይ ለገዢዎቻቸው ለመሪዎቻቸው ወይም በአሁኑ አነጋገር ለጠቅላይ ሚኒስትሩ በለው ለቀበሌ አዛዥ በለው ለከተማ መሪው በለው ለከንቲያው በለው ለነሱ በማጎብደድ እሱን ደስ ለማሰኘት ምን ያደርጉ ነበረ? የእግዚአብሔርን ነገር ይረሱ ነበር። ስለዚህ ምን ተባለው? ትህትናንና አየው የመላእክትን አምልኮ እየወደደ ትሁት ይመስላል፣ ያጎበድዳል። ወይኔ በቃ ልክ ባለስልጣኑ ሲመጣ በጣም በቃ ይርበደበዳል፣ ትሁት ይመስላል። ግንስ ያለ ፍቃድ እየገባ ደግሞ በስጋ አእምሮ እናንተ ላይ የሚፈርድባችሁ ነው ይላል። አየው። ስለዚህ በዚህ ክፍል ላይ አሁን የመላእክት አምልኮ ሲል ሚካኤል ገብርኤል ተመለኩ ማለት ሳይሆን የአለቆችን የገዢዎችን ለነሱ ከተገቢው ከሚያስፈልገው በላይ ማሸርገድ ማጎብደድ፣ እግዚአብሔርን እንደመፍራት ይልቅ ነገስታቱን መኳንንቱን ለነሱ ከእግዚአብሔር ይልቅ ማጎብደድ፣ ይሄ አምልኮ ተብሎ ይቀመጣል። ስለዚህ በሐዋርያት ሥራ ላይ ያለው በሁለት መልኩ የሚፈታ ነው ማለት ነው። ስለዚህ ከእግዚአብሔር ውጭ ለአክብሮት መስገድ ይቻላል ነው እያልከኝ? አዎ አክብሮትማ እኔ እናቴን ሳገኛት እኮ እግሯ ስር ወድቄ እኮ እግሯን እሰማለሁ። ለምንድነው እግዚአብሔርና ለማንም አትስገዱ ያለው? የቱ ጋር? ዘጸአት 25 ላይ መሰለኝ። እሺ ለምን መሰለ እሱ ጋር የተነገረው? የእስራኤልያን በግብጽ ባርነት ሳሉ በጣዖት አምልኮ የነበሩ ናቸው አይደል? ታውቃለህ? በጣዖት አምልኮ የነበሩ ናቸው። ለጣዖት ሲሰግዱ የነበሩ ናቸው። የጣዖት ፍቅር የነበረባቸው ናቸው። ስለዚህ እግዚአብሔር ከግብጽ ሀገር ካወጣቸው በኋላ ለማንም እንዳይሰግዱ ምን አይነት ከእግዚአብሔር ውጪ አምላክ ብለው ጣዖታትን አቁመው እንዳይሰግዱ ሌላ አምላክ ገዢያችን፣ ፈጣሪያችን፣ መለኮት አንተ ነህ እያሉ ሌላ አምላክ እንዳይሰግዱ እግዚአብሔር ምን አለ? እንዳሰግዱ ብሎ አዛቸው። የተነገረው ከጣዖታት አምልኮ አንጻር የተነገረ ነው እንጂ የአክብሮን አይደለም። ምክንያቱም ለአክብሮ ስግደት አንድ ልስጥ። ለምሳሌ መልአክ ሲገለጡ የተሰገደበት ላሳየ። በዚህ በመጽሐፈ ኢያሱ ምዕራፍ 5 ቁጥር 13 ላይ እንዲህ ይላል። ያው እንዲህም ሆነ
ኢያሱ በኢያሪኮ አጠገብ አይኑን አንስቶ ተመለከተ፣ እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበር። ኢያሱም ወደ እርሱ ቀርቦ ከኛ ወገን ነው ወይስ ከጠላቶቻችን ወገን ነው አለው። እርሱም አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ። የሰራዊት አለቃ ማለት የመላእክት አለቃ ማለት ነው። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደ ይላል። አያው ስለዚህ መስገድ የሚለው ለኢያሱ የእግዚአብሔር ሰው ነው፣ በእግዚአብሔር መንፈስ የሚመራ ነው። ኢያሱ ለመልአኩ መልአክ ነኝ ሲለው ነው የሰገደው። አስተውል፣ መልአክ ነኝ ሲለው ነው። እስካሁን አልሰገደለትም ነበረ። ልክ ማንነቱን ሲነግረው ግን ወድቆ ሰገደ። የእግዚአብሔር መልአክ ነኝ ሲለው ለእግዚአብሔር መልአክ የሰገደው ስግደት ምንድነው? አክብሮት ነው። ምክንያቱም የእግዚአብሔር ኃይል ይገለጥባቸዋል። መላእክት ቢገለጡ ፊታቸው መቆም አትችልም። ለዚህ ነው ሰዎች ሊችሉ አይተው ሊረዷቸው በሚችለው መልክ በሰው መልክ ይገለጣሉ፣ በተለይ መልክ ይገለጣሉ። መላእክት ግን የእግዚአብሔር ክብር መገለጫ ስለሆኑ ሲገለጡ ከክብራቸው የተነሳ አክብሮ ስግደት እናቀርባለን። እኛ በእኛ ዘንድ ይሄ ትህትናን የእግዚአብሔር የሆኑትን እናከብራለን። በምን? በስግደት የአክብሮ ስግደት እናቀርባለን ማለት ነው። ለእግዚአብሔር ግን አምልኳችን መልስልኝ። እሺ ዮሐንስ ራእይ ላይ ለምን ተከለከለ? እሱን መልሼልህ አቆማለሁ። እሺ ችግር የለውም። እሱን ልፍታለህ። ዮሐንስ ራእይ ላይ ለምንድን ነው ዮሐንስ የሰገደው? ዮሐንስ ስንት የሰገደ ይመስላል? ዮሐንስ ራእይ ላይ ለመልአኩ ስንት ነው የሰገደው? እኔ አንዱን ነው የማውቀው፣ ግን ከልክሎታል። ለአምላክህ እግዚአብሔር ብቻ ስገድ ነው ያለው። ችግር የለውም። ሲከለክለውም ዮሐንስ ማቆም አለበት የለበትም? ማቆም አለበት የለበትም? አዎ መስማት ማዳመጥ አለበት። ለአምላክ ስገድ ካለው ለአምላኩ ብቻ መስገድ አለበት። መርገም የለበትም አይደለ? እሺ 19:10 ላይ እንዲህ ይላል፣ ልሰግድለትም በእግሩ ፊት ተደፋው፣ እርሱም እንዳታደርገው ተጠንቀቅ፣ ከአንተም ጋር ኢየሱስን ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ፣ የኢየሱስን ምስክር የትንቢት መንፈስ ነውና አለኝ ይላል። አየው አይደል? አዎ እርስ በርስ አይጋጭም መጽሐፉ። አይጋጭም። ቆይ ላሳይ ነው። እስካይ መልስ እስካሁን ድረስ እየመለሰ አንድም የተጋጨ ነገር አልነገርኩም፣ እያብራራሁልህ ነው። መልስ እየተመለሰልህ ሲመጣ እንዳያጋጭም እንዳትለኝ፣ ምክንያቱም በደንብ አርቀቅ እያሳየው ስለሆነ ላሳይክ ነው። ችግር የለውም። ይኸውልህ ተጠንቀቅ። ለምሳሌ ሚካኤል ገብርኤል ስገድልኝ ብሎ አይደለም የሚሰግደው። አስተውል። ቅድም ለምሳሌ ምን አሳየው? መልአኩ ሲገለጥለት ኢያሱ ሰገደ አይደለም? እየሰማሁ መልአኩ ስገድልኝ ብሎ ነው የሰገደው ኢያሱ? ነው ዝም ብሎ እንጂ ሰገደው ሲያየው ሳይሆን ማንነቱን ሲነግረው መልአክ ነኝ ሲለው ሰገደለት አይደል? እዚህ ጋር መላእክት ስገዱልኝ አይሉም። ስገዱልኝ የሚል ተገዙልኝ፣ ስገዱልኝ፣ ተንበርክኩልኝ የሚል ሰይጣን ነው፣ ዲያብሎስ ነው። ምክንያቱም ትዕቢተኛ ነው፣ ይወደዋል። ኦኬ ሰዎች እንዲንበረከኩለት እንዲገዙለት ስገዱልኝ እያለ እሱ ነው የሚያዘው። ኦኬ እዚህ ጋር ግን መልአኩ ትሁት ነው፣ ምክንያቱም በመላእክ ዘንድ ትዕቢተኝነት የለም። ኦኬ በመላእክ ዘንድ ትዕቢተኝነት ልክ እየሰገዱ ለምሳሌ ገብርኤል ቢገለጥ ስሰግድለት አዎ ስገድ በደንብ ይገባኛል አይለኝም። አየው እንደዛ ካለማ ትዕቢተኛ ነው። ስለዚህ ምን ይላል? መልአኩ ትሁት ነውና ምን ይላል? እንዳታረገው ተጠንቀቅ ይላል። አንድም ደግሞ በትርጓሜያችን ዮሐንስ ክብሩ ከመላእክት እኩል ደርሷልና ንጽህናው ቅድስናው ክብሩ የመልአኩ የዮሐንስን ክብር መልአኩ ሲገለጥ እንዳታደርገው ተነሳለው ማለት ነው። ኦኬ አሁን አስተውል። እዚህ ጋር ተጠንቀቅ እንዳታረገው ከተባለ ዮሐንስ የመልአኩን ቃል ሰምቶ መስገድ የለበትም ማለት ከዚህ በኋላ አይደል? ኦኬ ደገመው። ልክ ዮሐንስ ራእይ አሁን ያነበብኩት 19 ነው። 22 ላይ ስመጣ ደግሞ ድጋሚም ይኸው 22 ላይ ስመጣ ራሱን ድጋሚ ሲገለጥለት ይኸው እኔም ያየሁት የሰማሁት እኔ ዮሐንስ ነኝ፣ በሰማሁትም ባየሁትም ጊዜ ይህን ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋሁ ይላል። ሁለተኛ ጊዜ ዮሐንስ ሁለተኛ ጊዜ የሰገደው መልአኩን አልሰማ ብሎ ነው ወንድሜ? አልሰማ ብሎ ነው? ሁለተኛ ጊዜ መጀመሪያ የከለከለው መልአክ ነው ኦን የሚሰገደለት ነው ሌላ ማለት ነው። ያው ድጋሚ ምክንያቱም ራእዩን እየገለጠለት ያለው ያው መልአክ ነው። ያው ድጋሚ ራእዩን ሊገልጥለት ሲመጣ
ሰገደለት። አሁን ድጋሚ ከልክሎታል መላኩ። አስተውል። በአንተ እምነት ላይ አልከራከርህም፣ ግን ኖ ተከራከረኝ አላልኩም። እኔ ጭንቅላትን ተጠቅመህ ዮሐንስ ሁለተኛ ጊዜ ለምን ሰገደ ብለህ ብትጠይቅ ምንድን ነው መልስ ንገረኝ። አንተ አሁን ለምሳሌ ኦኬ አማኝ አይደለም አንደርስታንድ፣ ግን ራሱ መልአክ ከሆነ መጀመሪያ ከልክሎት ሁለተኛ ለምን ዝም አለው ብዬ ልጠይቅህ ነው። ኖ እሱን ዝም መልስልሃለሁ። ሁለተኛም እኮ መልሶለታል እኮ መልአኩ። እንዳትሰግድ ብሎታል እኮ፣ አትስገድልኝ ብሎታል እኮ። ምክንያቱም መልአክ ስገዱልኝ አይሉም እኮ አልኩ ወንድሜ። ስገለጥ አሁን ገብርኤል ተገልጦ ብሰግድለት ጎበዝ በል፣ በደንብ በርከክ በል፣ በደንብ ንጥፍ በል፣ በስገድልኝ ይገባኛል አይልም። እንደዛ ካለማ ከክብሩ ይጓረዳል። ሰይጣንም ይሄን ፈልጎ ስለተዋረደ ማለት ነው። መላእክት ትሁታን ናቸው። ኦኬ አይ ብለው በትህትና ምን ያደርገዋል? አይ ተነስ ይዋል። መላእክቶቹ ሲሰገድላቸው አዎ ይገባኛል አይሉም። ስገዱልኝ ይገባኛል እያለ የሚያሰግድ የሚያስፈነድድ ማን ነው መሰለ? ሰይጣን ዲያብሎስ። መላእክት ግን ትሁታን ናቸው። ስለዚህ መልአኩ ትህትናውን ገለጸ፣ ሁለቴ ሰገደለት። ዮሐንስ ለመልአኩ የሚገባውን ክብር አሳየ። አንዴ ሲገለጥለት፣ ሁለተኛ ሲገለጥለትም ሁለተኛ ጊዜ ሰገደ። ለምን? እንዲሁ አንዴ ደንግጦ ነው ፈርቶ ነው ብትል ኦኬ። ሁለተኛው ጊዜ ግን እያወቀ ነው የሰገደው። የሰገደለት ምንድነው? የመልአኩን ክብር ለመግለጥ። አለቀ። ቀላል፣ በጣም ሲምፕል። መልአክ ሲገለጥለት የእግዚአብሔር መልአክ ነውና ለእግዚአብሔር ክብር ለመልአክ ክብሩን ሰጠ። መልአኩ ደግሞ በተራው ዮሐንስን አከበረ። አይገባኝም ብሎ ደግሞ አከበረ። ኦኬ እኛ መላእክትን ይገባችኋል ስንል አምላክ ናችሁ እያልን አይደለም። የእግዚአብሔር ባለሟሎች ናችሁ፣ ከእግዚአብሔር ተልካችሁ የሚመጡ ናችሁ። እግዚአብሔር በእናንተ ላይ ክብሩን ኃይሉን የሚገልጥባችሁ ናችሁ፣ ብርሃናዊ እሳታዊ ናችሁ ብለን ነው የምንሰግደው። እግዚአብሔር ያከበራችሁ እናከብራለን ብለን። ምክንያቱም ሲገለጡ በዙሪያችን የእግዚአብሔር ክብር ይኖራል፣ ይበራል። አንድ መልአክ ሲገለጥ እንኳን ፊቱ ቆመህ ልትከራከረው ቀርቶ ምድር ሁሉ ነው የምትበራው በክብሩ። እንዲህ ይላል የዮሐንስ ራእይ ምዕራፍ 18 ቁጥር 1 እንዲህ ይላል፣ ከዚህ በኋላ ታላቅ ስልጣን ያለው መልአክ ሲወዳየው ከክብሩም የተነሳ ምድር በራች ይላል። አየው፣ ከክብሩም የተነሳ ምድር በራ። አሁን ክብሩ የተባለው የመልአኩ ክብር ምንድነው? አሁን የእግዚአብሔር ክብሩ መለኮትነቱ ነው። የመልአኩ ክብር ግን መለኮትነት አይደለም፣ እግዚአብሔር ያከበረው ክብሩ ማለት ነው። ስለዚህ ይህን እግዚአብሔር ያከበረውን ክብር እኛም እናከብራለን። ሲገለጡ እግዚአብሔር ያከበራችሁ ክብረ እግዚአብሔር የሚገለጥባችሁ እናንተ የከበራችሁ ቅዱሳን መላእክት ብለን ክብር እንሰጣለን። ክብር ስንሰጥ ይገባኛል አይሉም እነሱ። ይገባኛል ካሉ ትዕቢተኝነት ነው፣ ዲያብሎስነት ነው። ኦኬ ስገዱልኝ የሚለው እንደዛ ስለሆነ ማለት ነው። ስለዚህ በዛ ተረዳው። እሺ በቃ ይመስለኛል ረጅም ሰዓት እንትን ሆኗል፣ ደክመዋል ይመስለኛል። ግን ለአብ ለወልድ ለመንፈስ ቅዱስ ትሰግዳላችሁ? አንዲት ስግደት እንሰግዳለን። አንድ አምላክ ብለን እንሰግዳለን። ኖ ሶስቱም ግን አምላክ ናቸው አይደል? ሶስት አምላክ የለም፣ አንድ አምላክ ነው ያለው። እንዴ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ብላችሁ አንድ የምታምኑት? አንድ አምላክ ብለን ነው የምናምነው። ያ አብ አምላክ ነው ስንል ከወልድ የተለየ አይደለም። ወልድም አምላክ ነው ስንል በባህሪያቸው አንዲት ባህሪ እንዳለች በስላሴ እኛ በሶስት አካል እናምናለን። በሶስት አካል ስለምናምን በሶስት አካል ስናምን ሶስት አካል ስላለ አብ ወልድ ስላልሆነ ወልድ አብ ስላልሆነ ሶስት አምላክ ብለን ግን አናምንም። ይልቁንም አንድ አምላክ፣ አንድ ጌታ፣ አንድ መለኮት፣ አንድ ፈቃድ ብለን እናምናለን። እኔ ሶስት አምላክ ባምን እንኳን ስማኝ አንዴ እስካይ ስማኝ። ሶስት አምላክ ቢኖረኝ ሶስት አምላክ ነው የማመልከው ብዬ መናገር ለአንተ ያሳፍረኛል? ንገረኝ እስቲ። በዋሽ እኮ አምላኬን ነው የምክደው አይደል? እኔ አንድ ነገር እንድታውቅ የምፈልገው ሙስሊም ስለሆንክ አንዴ ስማኝ። ቁርአኑም የዋሸው አንዴ ስማኝ። ቁርአኑም የዋሸው ክርስቲያኖች ላይ ኡስታዞችም ደጋግሞ የሚዋሿችሁ ክርስቲያኖች ሶስት አምላክ ያመልካሉ፣ ሶስት አምላክ አላቸው ብለው። ይሄ ውሸት ነው። ለአንተ ለአንዱ ሙስሊም ለአንዱ ኡስታዝ ለሆነ ብዬ የምክደው አምላክ የለኝም። ሶስት አምላክ ማመልክ ሆነ አምላክ ሶስት አለኝ ብዬ እኮ እናገራለሁ። አያሳፍረኝም። ሶስት አምላክ አንድን የኦርቶዶክስ አባት ጠይቄው እኮ አብም ወልድም መንፈስ ቅዱስም አምላክ ናቸው ብሎኛል። አንዴ ስማኝ። አብም ወልድም መንፈስ ቅዱስም አምላክ ናቸው ሲልህ ያስተማረ ሰው ምን ማለቱ መሰለ? አብ ብቻውን ከወልድ ተነጥሎ አምላክ አይባልም እያለክ ነው። ወልድ ብቻውን ቁርአን እኮ በትክክል ነገረኝ ማለት ነው። ቁርአኑማ ዋሽተዋል። ምክንያቱም ሶስት አምላክ ነው የነገረ። ሶስት አምላክ አላመልክ፣ ሶስት መለኮት የለም። ቁርአኑማ ዋሽተዋል። በደንብ አድርጎ ነው ያሸ።
ይኸውልህ ወልድ መስቀል ላይ ሲሰቀል እኮ አብ አልተሰቀለም። ሲጀመር ስለ መሰቀል ሲወራ ስለ መሞት ስናወራ ስለ አብ ስለ መንፈስ ቅዱስ አይጠየቅም። እሱ ዝም ብሎ ፍልስፍናችሁ እንዲሁ በቃ ዝም ብሎ ጭንቅላታችሁ ሲፈላሰፍ ያመጣው ዝም ብሎ የማይገናኝ ጥያቄ ነው። ስለ ቃል ስጋ ሆነ ብለን ስለምናምን አብ ወልድ አይደለም ወልድ አብ አይደለም ብለን እናምናለን። በስጋ የተገለጠ ደግሞ ቃል ነው አካላዊ ቃል ነው ብለን እናምናለን። ስለዚህ ያ በስጋ የተገለጠው ወልድ ኢየሱስ ክርስቶስ ነው ህማም የተቀበለው ብለን እናምናለን። አለቀ። አንተ ብትፈላሰፍ በዛ ብትወጣ አንዴ ስማኝ ቆንድሜ፣ አንተ እንደፈለክ ብትል የሆነ ነገር ብትፈላሰፍ ምን ብትል ይህን ትምህርት አትቀይረውም። ትምህርታችን ነው የምንነግራችሁ። ትምህርታችን መሰለ ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው። በደንብ ስማኝ። ያ አምላካችን ኢየሱስ ክርስቶስ ከአባቱ ጋር ትክክል የሆነ ከመንፈስ ቅዱስ ጋር ትክክል የሆነ አንዲት ስልጣን አንዲት መለኮት አንድ አምላክ ነው። አለቀ። አብ ግን ወልድ አይደለም፣ ወልድ ግን አብ አይደለም፣ መንፈስ ቅዱስም እንደዛው። ስለዚህ ሶስት አካል አለ። ሶስት አምላክ ሳይሆን ያለው ሶስት አካል አለ። ይህ ሶስት ከሶስቱ አካል ደግሞ አንዱ አካል በተለየ አካሉ ያቆል ለምን አብ ከኔ ይበልጣል አለ ወልድ ለምን? እሺ ስካይ አንድ ነገር እየጨረስክ ሄዶ ወንድሜ አንዱ ሲመለስልህ ሌላ ቀዳዳ አትፍጠር። ኦኬ አሁን የመጨረሻ ነው። በቃ እንመለስ። አንዴ ስማኝ አንዴ ክርስቶስ ምን ተጠይቆ ነው? እኔ እኮ ውስጤ ላይ ያስኳቸው ጥያቄዎችን እያነሳሁት ዝም ብሎ ጥያቄዎችን በላይ በላዩ ሳይሆን አንዱ እያለቀ ማለት መጨረስ ነው ያለብን። ኦኬ እሺ አሁን ስላነሳ ወደዛ ልሂድ። ኢየሱስ ክርስቶስ ከኔ ይበልጣል ያለው ምን ተጠይቆ ነው? ካንተና ከማን ይበልጣል ተብሎ ነው? መልስልኝ ፕሊዝ። ስላቋረጥከኝ ይህን ጥያቄ ስለጠየቀኝ መልስልኝ። ኢየሱስ ክርስቶስ ከኔ ይበልጣል ያለው ምን ተጠይቆ ነው? ቀጥል፣ እየሰማሁ እኮ ነው። አልቀጥልም። የጠየቀኝ አንተ ነህ። መልስልኝ። ከኔ ይበልጣል ያለው ምን ተጠይቆ ነው? አስተምሮትህን ማስተማር ይከብዳል። ምን ተጠይቆ ነው? ክርስቶስ ጥያቄን እየመለስኩ ነው። ምን ተጠይቆ ነው? መጨረሻ ላይ እኮ ከኔ አብ ይበልጣል ብሏል። ምን ተጠይቆ ነው ከኔ ይበልጣል ያለው? ከአንተና ከማን ይበልጣል ተብሎ ነው? ምን ለውጥ ያመጣል? ምን ተጠይቆ ነው? መልስልኝ። ምን ለውጥ ያመጣልማ አይሆንም። ምክንያቱም ጥቅሷን ጠቅሰሃል። ስለዚህ እስከ ጥግ ድረስ ትሄዳለህ። ለምንድን ነው ክርስቶስ ይህን የመለሰው? ምን ብሎ ተጠይቆ ነው? ስለ እስልምና ጠይቀኝ እንጂ እኔን ስለ ክርስትና ጠይቀኝ። በቃ ስለዚህ የማታውቅ ከሆነ ምን ታደርግ መሰለህ? ሁለት ምክር ልምከርህ። አሁን ከኔ ይበልጣል ሲል ክርስቶስ ምን ማለት ነው የሚለው ከላይ መልሶ አለልህ። ስለዚህ ከላይ መልሱ መጽሐፍ ቅዱስን የሆነች ነገር የተሰጠን ወይ ደግሞ የሰማውን ነገር አንድ መስመር መምዘዝ ሳይሆን ከላይ ያለውን ክርስቶስ ምን ተጠይቆ ነው የመለሰበት የሚለውን ገብታ አንበው። የዛን ሰዓት ምን እያለ እንደሆነ ይገባሃል ማለት ነው። ኦኬ ሌላ ቀን ይሄ አላለም ነው እያልከኝ ያለው ተውሽ። ጥሩ እሺ፣ እስልምና ላይ መጨረሻ ልጠይቅህና ከኔ ጋር ትጨርሳለህ። እኔ እስልምና ላይ የፈለግከውን ጠይቄ እመልስልሃለሁ። ልጠይቅ ነው ችግር የለውም። ስለ አላህ ባት ትነግረኛለህ አይደለ? ስለምን? ስለ አላህ ባት አላህ Subhanahu Wa Ta'ala ሐዲስ ላይ የተጠቀሰውን ሳቅ ብሎ ወይም ቁርአን ላይ መጣውን ነው የምትለኝ? አዎ ባት የሚገለጥበት የሚለው የማን ባት ነው? እሺ ወይክሽፉ عن ሳቅ ይላል። እሺ በሳቅ ማለት በሁለት ትርጉም ተተርጉሟል። እኔ ባቱ የማን ነው ያልኩህ ወንድሜ? ባቱ የማን ነው? ከዛ ባት ማለት ነው የሚለው ተርጉም። ባቱ የማን ነው? እሺ እኔ በማምንበት ልንገርህ፣ ሁለት ትርጉም አለው። ግን ያኛው መንገድ ጥቅም ስለሌለው አንተ በነገረኝ ችግር የለውም። አንተ እንግዲህ ወይ የአህባሹን ወይ የሀብያውን ትነግረኛለህ። ሁለት ትርጉም ያለው በአህባሹ በአህብያ ምናምን የሚባል ነገር እኔ አላውቅም። እኔ ሙስሊም ነኝ። እንደ ሙስሊም የማምንበትን እመስልሃለሁ። አንዴ ሁለት ትርጉም የምትሰጠኝ አንደ የባቱን ትርጉም አይደል የምትሰጠኝ? አዎ ለምሳሌ አረቦች የሆነ ነገር ጠንከር ሲል اشتدت الحرب። እኔ ስለ አረቦች አልጠየኩም። ስለ ቁርአን የጠየኩ። ቁርአን ላይ አላህ ባት የሚገለጥበትን ቀን ስለሱ እኮ ነው ማወራ። እየገባህ ስለ አረቦች አትንገረኛ። ስለ አላህ ባት ብሎ የተናገረው ስለ አረቦች አይደለም። አላህ ባት የሚገለጥበት ቀን ያለው ያባት ማለት ልመልስልህ የምታምናበትን ሳይሆን ትምህርት ንገረኝ። አላህ Subhanahu Wa Ta'ala ويكشف عن ساق سيل يوم القيامة ባቱን በገለጠ ወይም ባዩ ጊዜ ይላል። ባቱ የማን ነው? ያ ማለት ግን አላህ Subhanahu Wa Ta'ala የገለጻቸው ለራሱ የሰጠው ዛቱ ወንድሜ ባቱ የማን ነው ያልኩህ? ያ አላህ ግን ማንንም አይመስልም። እኔ ማን ይመስላል አልኩህ? ባቱ የማን ነው ያልኩህ?
ስለ አላህ ስለ ራሱ እኮ ነው እየነገረን ያለው። ስለዚህ ባቱ ያላ ነው። አዎ እኔ እንደዛ ብዬ ነው የማምነው። ጥሩ ባት ምንድን ነው? ባት የአላህ ባት ስትለኝ ማለት ባቱ የምትለው ለአላህ ምኑን ነው? ከዛ በኋላ አልተነገረንም። በቃ አልተነገረንም። አዎ አላህ ባት ብሎ ስለ ራሱ ተናግሯል። ግን ደግሞ ለይሰ ከሚስሊሂ ሸይእ ብሏል። በቃ እርሱን የሚመስል ምንም የለም ስላለ እኔ ላብራራልህ አልችልም። ባት እንዲነው እንዲነው ሐዲሱ ያብራራልህ፣ ምንም ችግር የለውም። ቡኻሪ ያብራራልህ። ከዛ የቡኻሪ ሐዲስ ቡኻሪ የሚያብራራው ነገር የለም። እኔ ካልኩ አለ እንጂ እንዴ አንተን እኮ አልሰማም፣ የምሰማ አባቶችን ነው። እኔ ቅድም ለምሳሌ ትርጓሜ አባቶችን ትርጉም እንዳመጣው አባቶች እስልምናው ምን ብለው ተረጎሙት፣ እነ ቡኻሪ ምን ብለው ዘገቡት። ኦኬ ሰው የሰው ሐዲስ ላሳይ። አይ ነው አንተ ባቱ ምንድነው ስለ አላቆም አልከኝ። ስለዚህ ባቱ ምን እንደሆነ ላሳይ ብዬ ነው። እስኪ አምጣ። እኔ ካልኩት ውጭ ካለ አምጣ። ምንም ችግር የለውም። እሺ ላሳይክ ነው። በሲኦል አላህ ምኑን ነው የሚያቆመው? ሲኦል መሙላቷን በምንድን ነው የሚያውቀው? አሁንም ጥያቄህ ልክ አይደለም። አላህ Subhanahu Wa Ta'ala ቀደሙን እኔ ልክ ነው አትበለኝ። በምንድን ነው ስልህ አይ በዚህ ይኸው እየነገርኩ እኔ እኮ ረጅም ሰዓት አስጨርሳለሁ። እኔ ግን ሳወራ አፋፌን ትለኛለህ። እሺ ማስረጃ አውራ። በቃ ጥሩ። እኔ ማስረጃ የሰጠው ነው ማስረጃ የሰጠው አውራ። ከኪስ እንዳታወራኝ። በቃ ማስረጃ እየሰጠ ተፍሲር እያመጣ አስተኝ። እሺ ልሰጥህ ነው። ሱረቱል ቃፍ ስንት ነው? ሱራ ስንት ማለት ነው? ሱረቱል ቃፍ ምን ይላል መሰለህ? ስንት? ቆይ አንዴ ወንድሜ እንዳነበው። ሱረቱል ቃፍ ማለት አንዴ ቆይ ወንድሜ እንዴ ልከተልህ እንጂ ከምን እያነበብኩ እንደሆነ ልከተልህ። ሱረቱል ቃፍ ማለት ሱራ ስንት ማለት ነው? ጀሃነም ትጠየቅና አንዴ ቆይ ወንድሜ ሱረቱል ቃፍ ያው ምዕራፍ 50 ቁጥር 7 ተጨማሪ ሀልሚ መዚድ አለ ብሎ ስጠይቅ ተጨማሪ አለ ብላ ጀሃነም ወንድሜ አረባክታው ላንብብ አብረን እየጠየቅኩ ነው በትትና የቱን ቁርአን ላንብብ የቱን አንቀጽ ላንብብ? መጀመሪያ ልጨርስ። እሺ እንዴ የምታነበው ነገር ትክክል አይሁን በምን አውቃለሁ እንዴ? ሱረቱል ቃፍ እኮ አልኩህ እኮ ሱረቱል አንቀጽ ስንት ላንብብ? አንቀጹን ግዴታ ማምጣት አለብኝ? አዎ የምታነበው መጽሐፍ ላይ ስለሆነ የምታነበው ትክክለኛ አይሁን በምንድን ነው የማውቀው? አንቀጹ 30 መሰለኝ፣ ግን ግዴታ መውጣት አለብኝ አንቀጹን ለማስታወስ። ችግር የለውም። 30 ነው የምታስለፈኝ። አይ ይሄው እኮ በዚህ 30 ነው። ለገሃነምም ሞላሽን የምንልባትን ጭማሪ ያለነ የምትልባትን አንቀጹን ላምጣልህ። በቃ አውጥቼ ይኸውልህ እኮ ከፈትኩልህ። አንቀጹን ወጥቼ ላምጣልህ እየሰማኸኝ ከሆነ። አረ ከፍቼልሃለሁ አይታይም እንዴ? ወጥቼ ላምጣልህ አንቀጹ። አይሰማም እንዴ? እሺ አንብበው። እሺ ለገሃነምን ሞላሽን የምንልበትንና ጭማሪ ያለን የምትልበትን ቀን አስጠንቅቃቸው ይላል አይደል? ኖ አይደለም፣ ኔትወርክ እኮ ነው። እኔ አይደለም ኔትወርክ ነው። አይሰማም እንዴ? ኔትወርክ ነው ወይ ኔትወርክ? በቃ እሺ፣ ወይ ተመልሰህ ግባ። የዚህን ሐዲስ የዚህን ቁርአን ነው ብናኪም በጣም በእውነት ሳላቀው ረጅም ሰዓት ወሰድኩ። ብሩኬ ተጸጽቻለሁ እና ከዚህ በኋላ አላወራም። ይቀጥል። ጸሎት ያሰማልን፣ የነፍስ ዋጋ ያርግልን። ጥሩ ትምህርት ነው